አንደኛ ነገር እንዴት ነው ይሄ ሰውዬ መጀመሪያ ስልጣን ሲይዝ የኢትዮጵያ ህዝብ በሙሉ ሾርት ሜሞሪ ነው እንዳለው ሁላችንም እንደዛ መስለነው ይሆን እንዴ ያስብላል። ለማንኛውም በትኩሱ ደደቢትም ቁጭ ብለው እንደሚያዩ ስለማቅ በትኩሱ ነገሩ እንዴት እንደምናየው መናገር እፈልጋለሁ። በተለይ በተወሰኑ በአንድ 3-4 የሚሆኑ ነጥቦች ላይ የመጀመሪያው ነጥብ በትግራይ ህዝብ ላይ ጭፍጨፋ እንደደረሰ አምነዋል። አንደኛ ነገር እሱ ነው ማወቅ ያለብን ሁላችንም እንደ ተጋሩ እንደ ኢትዮጵያውያንም ማወቅ ያለባቸው የትግራይ ህዝብ ተጨፍጭፍ ያለው ሲል ስለተጨፈጨፈ ነው። ጄኖሳይድ ደርሶብኛል ሲል ጄኖሳይድ ስለደረሰበት ነው። ይሄ ደግሞ እኛ የተጨፈጨፍነው መስዋዕትነት ከየቤቱ የከፈለው ህዝብ የትግራይ ህዝብ ብቻ ሳይሆን አብይ አህመድ ራሱም ያመነበት መሆኑ አሁን ዛሬ በግላጭ አውቃቸዋል። ደደቢት ላይ ስነግራችሁ እንደነበረው አብይ አህመድ ከሻዕቢያ ጋር የተጣላው በትግራይ ጦርነት ላይ ነው ስንል ነበረ። ይህንን እውነታው አውጥቶታል። ዛሬ አይጠቅምም ነው ያለው። ለዛሬ ላይጠቅም ይችላል፣ ለታሪክ እንዲቀመጥ ግን ብሎ የተናገረውን ነገር እንስማና እኔ ግን መልሳለኝ። የትግራይ ህዝብም የሚረዳው እንዴት እንደሆነ ጠንቅቄ አውቀዋለሁ። እስኪ እንየው። አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ይህንን አማራና ትግራይ ለማጣላት የተናገረው ነው። ተመልሰን መጣበታለን። ኤርትራና ትግራይ ለማጣላት አሁን ጽምዶ እየተባለ ያለውን ለማፍረስ የተናገረው ደግሞ ተመልሰን መጣበታለን። ለምንድን ነው ሁሉንም እንደዚህ በእያንዳንዱ ዙሪያ እስከና አፋርም ጭምር አፋርም ላይ የተናገረው ዙሪያው የትግራይ ዙሪያ ላይ ያለው የተናገረው ለምን እንደሆነ እያንዳንዱ መተርጎሙ ቀላል ነው። ለማንኛውም ግን በዚህ እንጀምር። የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም እስከዚህ ድረስ ያለው እንየው። ገና ሊሄድ ነው። በየከተማው እየሄደ ይነግረናል። እንደዛው ነበር ወይ? እያንዳንዱ እየመለስ ነው እንድንሄድ ብዬ ነው። አንደኛ ቀይ ባህር አይደለም፣ የቀይ ባህር ጥያቄ አይደለም ጥሉ እንዲጀምር ያደረገው ብሎናል። አሁን አይደለም በባለፈው ፓርላማ ላይ ቀርቦ ደግሞ ያጣላን አሁን አይደለም የተጣላ ነው እኛ መንገድ ሰርተን እነሱ አንሰራም ብለው በራሳችን ወጭ እንስራው ስንላቸውም እምቢ ብለውን ያኔ ነው የገባን ብሎናል። እንዳረሱ ይሄንን ብሎናል። አሁን ቀይ ባህር አይደለም ይላል። አሁን ደግሞ ትንሽ ራቅ አደረጋትና እኔ ከኤርትራ ጋር የተጣላሁት ትግራይን አትንኩብኝ ብዬ ነው። እግዚአብሔር ያሳያችሁ። የትኛው እንስሳ ነው የሚሰማው? አሁን እንደዚህ ብሎ ስለተናገረ ትግራይን አትንኩብኝ፣ እንደው ህንፃ ምናምን አታፍርሱ ምናምን ብዬ ነው። እንደውም ከኋላ ኋላ እየሄደ ህንፃ ያፈርስ ነበር። ከኋላ ኋላ የሚከተል ነው። እነሱ ነፃ ያወጡትን እነሱን እየተከተለ እየሄደ ህንፃ የሚያፈርስ ወጣቶች የሚገድል እንደዚህ ነበር ነው የሚለው። ከኋላ ኋላ እየሄደ ነበር ነው እያለን ያለው። ያው ነፃ የወጣውን ቦታ ላይ
እየገባ ወጣቶች የሚገድል ትግራይን የሚጨፈጭፍ ሲጨፈጭፍ የነበረው እሱ ነው። ይሄ የነጌታቸውና ጻድቃን ዲስኩር ተቀጥያ ነው። 70% ኤርትራን የፈጸመው የሚለው ትርክት ተቀጥያ ነው። ኦኬ ባለፈው ሲነግረን የነበረው ጭፍጨፋ የፈጸመው ጄኖሳይድ የፈጸመው እንደውም ሙሉን ያደረገው ጌታቸው 100% ጄኖሳይድ የፈጸመው ሻዕቢያ ነው። ግን ምን ረሳ መሰላችሁ? ሰውየው ትላንት የተናገረው ስለሚረሳ ጥሩ ምላስ ስላለው ህዝብን ለመሸወድ ስለሚፈልግ ትላንት ዘንድሮ የሻዕቢያ ሰራዊት ባይገባ ኑሮ ከኤርትራ ጋር ባንታረቅ ኑሮ ምን ይውጠን ነበር ብለዋል። ማለት ምን ማለት ነው? ከኋላ እየተከተለ የሚጨፈጭፍ ሰራዊት ነው እንደው ወደ ሰላም የመለሰ ምን ይውጠኝ ነበር ባልከው ጦርነት ላይ ራስህ በከፈትከው ጦርነት ላይ ያዳነኝ የኤርትራ ሰራዊት ነው እንዳላልክ ዛሬ ኤርትራ ከኋላ እየተከተለ ጨፍጫፊ ነበር ብለዋል። ሁላችሁም ጨፍጫፊዎች ነበራችሁ፣ ምንም ጥርጥር የለው። ግን ሻዕቢያ እናንተ ነፃ ያወጣችሁት እናንተ ሰው ሆናችሁ የኢትዮጵያ ሰራዊት ሆኖ ከትግራይ ሰራዊት ጋር ገጥሞ እንደው ነፃ እያወጣ የሚሄድ የኢትዮጵያ ሰራዊት ሆኖ ነፃ በወጣለት እየመጣ የሚጨፈጭፍ ደግሞ የኤርትራ ሰራዊት መሆኑ ነው በሱ አነጋገር። ግን የረሳው ትላንት ጦርነቱ በ2 ቀን በ3 ቀን የወያኔ ታንኮች እዚሁ አዲስ አበባ ይጎቡ ነበር እያሉ እያንዳንዱ የሱ አፈቀላጤ ሲናገር የረሳ ነው መስሎታል። ከኤርትራ መንግስት ከኤርትራ ህዝብና መንግስት ባንታረቅ ኑሮ ምን ይውጠን ነበር እንዳላለ የረሳ ነው መስሎታል። ሁሉም በገባበት ሁሉ ይጨፈጭፍ ነበር። ሁሉም ገብቶ የፈጸመው ወንጀል ባለቤቱ ዋናው የወንጀሉ አቀነባባሪ የወንጀሉ መሪ ደግሞ አብይ አህመድ ነው። ሲጀምር የትግራይ ህዝብ በኤርትራም ሆነ በሌላም እንዳይጨፈጭፍ ሲጀምር እሱስ ለምን ጦርነት አወጀበት ተብሎ ቢጠየቁ መልስ የለውም። የትግራይ ህዝብ ለማስጨፍጨፍ ከየነበሩበት ትግራይን የሚጠላ የተባለውን ጋኔን ሁሉ አጋንንቶቹ የጠራ ያቀነባበረ አጋንንቶቹን የመራ የትግራይን ህዝብ ያስጨፈጨፈ አብይ አህመድ ነው። አሁን ኤርትራ ወንጀሉ ተቀባይ እንዳው የወንጀሉ ፈጻሚ እሱ ነው። እኔ እንደውም ይላል ህዝቤን አትጨፍጭፉብኝ ብዬ ላኩላቸው ሰዎች ልኬ ነበር ይላል። እባካችሁ ይህንን ስሙልኝ። ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። ማለት ምናልባት ልብ ያለው ኢትዮጵያዊ ሁሉ ዛሬ በዚህ ሰውዬ ሲስቅ እንደሚያድር አልጠራጠርም። ጁንታ የተባለው ህዝብ፣ አረም የተባለው ህዝብ፣ ካንሰር የተባለው ህዝብ፣ እንደ ታዝማኒያ አንድ ሰው እናስቀረዋለን ያሉት ህዝብ
የራሱ አማካሪ ነው። የትግራይ ህዝብና መሰሎቹ እስከነ ታሪካቸው የታሪክ ምሁራን ቆፍረው በማያወጧቸው ጉድጓድ ውስጥ እንከታቸዋለን ያሉት ህዝብ የቀንጅብ የተባለው ህዝብ ህዝቤን አትንኩ ብዬ ህዝቤን ነው የሚለው። እግዚአብሔር ያሳያችሁ። ኤርትራን ጠርቶ ያስገባው ማን ሆነና? አረ ገብቷል፣ የሻዕቢያ ሰራዊት ገብቷልና እየጨፈጨፈን ነው ዓለም እወቅልን እያልን ዓለምን ለማሳወቅ በምንሞክርበት ጊዜ አብይ አህመድ ብቻ አይደለም ከትግራይ የወጡ የተባሉት እነ ዛዲግ አብርሃም ይቀልዱብን ነበር። 1,000% አልገባም ይሉ ነበር። አብይ አህመድም ህዝቤ አትጨፍጭፍብኝ አላለም። እኔ ባላሰብኩት ምናልባት መስሎት ጋብዞት እንደሆነ ባላሰብኩት ህዝብ እየጨፈጨፈ ነው። ቲፒኤልኤፍ እኔ አልነካህም አስወጣ ጠላትህን የጀመርኩት መስሎኝ ነው። ህዝብ እንዲጨፈጨፍ አልፈልግም ማለት ይችል ነበር። ግን ያለው ምንድነው? የኤርትራ ሰራዊት የገባው ለህልውናው አደጋ የሆነ ለድህነቱ አደጋ ስለሆነበት ነው ቲፒኤልኤፍ አለ። የትግራይ ህዝብ የተደፈረው የትግራይ ሴቶች የተደፈሩት በወንድ ነው፣ የኛ በሳንጃ የተደፈሩ አሉ ብሎ ድራማውን ይፈጥር ነበር። ማን ሊሰማው ይሆን እንደዚህ የሚለው? እንደው ቁስላችን ነክቶ የተወሰነ ማገገም ጀምሮ የነበረው የትግራይ ህዝብ ቁስሉን በስንጠር ምናምን እየነካካ እያደማ እንዳለ ያውቅ ይሆን? አንረሳውም። እያንዳንዱ አርካይቭ አድርገን ይዘናል። አብሮ እንደሰለጠነ ሁሉ አብሮ ባንድ አመራር እንደተመራ ሁሉ ባንድ መዋቅር እንደታነጸ ሁሉ የኢትዮጵያና የኤርትራ ሰራዊት ይህንን ጠላት እንደዚህ ያደረገው እያሉ ጁንታ ቀበርን ብለው የ6 ወር ህፃን ሲቀብሩ አብሮ እንደሰለጠነ የተባለው ሰራዊት ሰሜን ሸዋ ሲደረስ ሰሜን ሸዋ ዞሮ ሲወጋ የነበረው ማን ሆነና ነው? ሰራዊት አለኝ ብሎ አሁን 100 የኢትዮጵያ አየር ኃይል 100 ፕሌኖች አሉት ጀቶች አሉት እያለን ነው። በዚህ ፓርላማ ላይ ተናግረዋል። አሉን ማንም አይነካንም እያለ ነው። ለማንኛውም ማወቅ ያለበት ግን የትግራይ ህዝብ ሾርት ሜሞሪ አይደለም። ሰው አክባሪ ነው፣ ሰላም ፈላጊ ነው፣ ጦርነት ይጠላል። ወደ ጦርነት ጎትተህ ካስገባው ግን ልክህን የሚያስገባ ህዝብ ነው። አሁን ማለት ለትግራይ ህዝብም የተናገረው አለ። እኔ ቲፒኤልኤፍ ብሎ ሲናገር ለትግራይ ህዝብ እንደሚናገር ይገባኛል። ምክንያቱም ቲፒኤልኤፍ እየተባለው የተቀበሩት የ6 ወር ህፃንም ጭምር ነው። ቲፒኤልኤፍ እየተባሉ የተደፈሩት የ80 ዓመት የ60 ዓመት የ70 ዓመት አዛውንቶች መነኮሳት ደናገል መነኮሳት ናቸው። ስለዚህ ቲፒኤልኤፍ ማለት የትግራይ ህዝብ ማለት መሆኑ ይገባኛል። እያንዳንዱ ቤት ሰው የገበረበት መስዋዕትነት የከፈለበት ጦርነት ነበረ። ይህንን ለማድረግ ሻዕቢያም የጠራ ሌላም ጋኔን የጠራ ራሱ ሆኖ ሲያበቃ ዛሬ ወንጀሉ መልሶ በተላላኪዎቹ የሚያደርገውን ያክል ዛሬ ነገረን። የነጌታቸው የነጻድቃን ዲስኩር እስከዛ ድረስ እስከ ፓርላማው እስከ ምናምንኛው ፓርላማ ድረስ እናንተ ስሩበት፣ እኔ ያኔ መጥቼ ወንጀሉን ወደ እነዛ ላለው እኔ ነፃ ወጣለው ነው። ሻዕቢያን ፈጽሟል፣ እናንተም ፈጽማችኋል። የሁሉም ወንጀል ፈጻሚዎች ግን የሁሉም ወንጀል ባለቤት ግን ራሱ ነው፣ የራሱ መንግስትም ነው። በዚህ ደረጃ ነው መታወቅ ያለበት ማለት ነው። በጣም ያማል እንደዚህ ብለው ሲናገሩ። ተመልሰን አሁን ወደዛ ወደ ኢትዮጵያ ገብተን እንደ ትግራዋይ ተጋሩ ወደ ኢትዮጵያ ተመልሰው ሀገራችን ብለው ያኔ ሲያደርጉት እንደነበር ያደርጋሉ ወይ ምናልባትም እንደ ሀገር ቆጥሯት ኢትዮጵያን ይመለሳሉ ብሎ አስቦ እንደሆነ አይሆንም። መርዶውን ላርዳው አይሆንም። የትግራይ ህዝብ ካሁን ወዲያ የሚፈልገው ካሁን በኋላ የሚፈልገው ነፃነቱን ነው፣ መሬቱን ነው፣ ሉዓላዊ ግዛቱን ነው። ራሱን ችሎ የሚኖር ህዝብ ነው፣ ባለ ታሪክ ነው። መቀለድ አይቻልም ነው። እንቀጥል። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው።
ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ እንግዲህ የኤርትራ ሰራዊት ገንዘብ እየተከፈለው ነው የተዋጋው። የኤርትራ ሰራዊት የኢትዮጵያ መንግስት ጥሪ አድርጎለት ነው የገባው። የኤርትራ ሰራዊት ከፊት ለፊት ገብቶ ትልልቅ የሚባሉ ምሽጎችን ሲሰብርለት የነበረ ነው። ከኋላ ኋላ እየተከተለ ቤቶች ያፈርስ ነበር፣ ፋብሪካዎች ይሰርቅ ነበር፣ ወጣቶች ይገድል ነበር ነው ያለው። እውነት ነው። ቤቶች ያፈርስ ነበር፣ ወጣቶች ይገድል ነበር፣ ገድለዋል። ግን ከፊት ለፊት ሆኖ አይደለም። ጥሪ የተደረገለትም ደግሞ ባንተው ባመንህ መሪያችን ባልንህ ሰው ነበረ። የትግራይ ህዝብ መሪ ብሎ በፓርላማ ደረጃ ያጨበጨበልህ ህዝብ ነው በተወካዮቹ። ያንን ህዝብ ለማስጨፍጨፍ ገንዘብ እየከፈለ ዶላር እየከፈለ እያንዳንዱ ተተኳሽ የሚባለው የኤርትራ ራሱ ገዝቶ ኤርትራ ፍላጎት አልነበራትም እያልኩኝ አይደለም። ሻዕቢያ የሚችለውን ያክል ሁሉ አድርገዋል። ምንም ጥርጥር የለውም። ጾምዶ ላይ ስላለን ዛሬ የትላንት ታሪክ ይረሳል ማለት አይደለም። እንደዛው ነበር። ያንን ችለን የሚቀጥለው ይበልጣል፣ የሚመጣው ሰላም የሚክሰን ይበልጣል፣ ወደዛ ተመልሰን አናይም ብለን ጽምዷልን እና ሰላም ፈጠርን። ሰላሙም በደንብ አድርገን እንደ ችግኝ ውሃ እያጠጣ ነው እየኮተኮት ነው እንጂ አልፈጸመም እያልኩኝ አይደለም። ፈጽመዋል። ያ እንዴት ይክሳሉ? አብረን ያው አንድ ቋንቋ ተናጋሪም ስለሆንን ትግርኛ ብቻ ማለት አይደለም። ታሪካችን ቋንቋችን ነው። ታሪካችን ወደ ኋላ መለስ ብለን ብናይ ያገናኘናል። ቋንቋችን ምለው ይገባቸዋል። አሁን የደረስንበት ምን ደረጃ ላይ እንደሆነ ስለሚያውቅ ምን እያለ እንደሆነ ግልጽ ነው። ለራሱም ለኛም እየከፈልክ ያሰማራኸውን ሰራዊት አሁን ከኋላ ኋላ እየሄደ ቤት ሲያፈርስ የነበረ ነው። ለምን ሀገርህን አልጠበቅክም ታዲያ? የራስህን ወንድምህን አብሮ ሲሰራ የነበረው አንተን እዚህ ደረጃ ላይ ያደረሰውን ድርጅትና ፖለቲከኛ ለማደን የባዕድ ሀገር መታ ሀገርህን ስትበላ መመለስ የነበረብህ ያ ነው። የትግራይ ህዝብ ያግዝህ ነበር። እንደዛ ቢሆን ኑሮ አሁን የሚናገረው ያን ቢናገረው ኑሮ መመለስ ይችል ነበረ። ውጡልን ማለት ይችል ነበር። ኤርትራም ትወጣ ነበር፣ ትግራይም ትድን ነበረ። ሆን ብሎ ያስጨፈጨፋት እንዴ በሻሻ አድርገናት ወጣን ያላት መቀሌ እኮ ዛሬ መቀሌ ልክ እንደ አዲስ አበባ እንደ ጅማ ኮሪደር ልማት ቢሰራ ኑሮ ምን ትመስል ነበር አለን። ትላንት ግን በሻሻ አድርገናት ነው የወጣ ነው መቀሌ። የተለየ ይደረግላት በተለየ መልኩ ይደረግላት እንደነበር መቀሌ እንደዚህ ነበረች፣ ዛሬ በሻሻ አድርገናት ወጣን ያልከን እኮ አንተው ነበርክ። ረሳኸው እንዴ? በነገራችን ላይ ራሱ ነው ሾርት ሜሞሪ ያለው። ትላንት ያለው እንኳን ማስታወስ አይችልም። ትላንቷ ያለፈችውን የፓርላማ ውሎውን ማስታወስ አይችልም። እዛች ላይ ያለን ዛሬ ሌላ ነገር ሲለን ስንሰማ ሾርት ሜሞሪ ራሱ ነው። የገዱ ልኮት ነበር፣ እውነትን ነው። ገዱ የተላከው ግን ገዱ ከዛ ከተመለሰ በኋላ ተልኮ ምን እንደነበር ነግሮናል። በተግባር ነው የነገረን። ታስታውሱ እንደሆነ እኔ በደንብ አስታውሳለሁ። ምናልባት ካገኘኋትም ጋብዛችኋለሁ። ከዛች ከተመለሰ በኋላ ከኤርትራ ከተመለሰ በኋላ ገዱ የታየ ነው መሰላችሁ? ኤግዛክትሊ ሳምንት ሳይሞላ እርግጠኛ ነኝ 6 ወይ 5 ወይ 6 ቀን ኤግዛክትሊ 5 ወይ 6 ቀን ከዛች ወደ ኤርትራ ሄደ ከተባለ በኋላ
እኛም አስተላልፈነዋል። በደንብ አስታውሳለሁ። ለምን አስታውሳለሁ? ከዛ ከተመለሰ በኋላ የአርማጮ ሽፍታ፣ የዳባት ሽፍታ፣ የደባርቅ ሽፍታ ምናምን ተብሎ በፖስተር ተጠራና ሽፍቶች በፖስተር ተጠሩና እነገዱ ወጥተው እነሱን ሲያበረታቱ ውጡና ሂዱና በሏቸው ሲሉ ነበር የተነጋገሩት። እናንተም ጨምሩ እኔም ጨምራለሁ እንደነበር ሽፍታ እስከ መጥራት ድረስ የደረሱበት ጊዜ ሳስታውስ ትዝ ይለኛል። ሽፍቶቹ በተሰበሰቡበት ገዱ ሄደ። አላረጉም እያሉ ይሄ ነበረ። አላረጉም እያሉ እየዘፈኑ ወጣት ሲያነሳሱ ሽፍታም ጭምር ሲያነሳሱ ነበር። ታስታውሳላችሁ። ይሄ በደንብ ታስታውሳላችሁ ብዬ አምናለሁ። አሁን ይህንን ይለናል። የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ ህዝቤን አታጎሳቁሉ፣ ንብረቱን አታውድሙ፣ ንብረቱን አትዝረፉ አልኳቸው። እንደዛ ብዬ በላቸው፣ እንደዛ ብለህ ንገርልኝ ብዬ ልኬዋለሁ ገዱን እያለን ነው። እንግዲህ በሻሻ አድርጊያታለሁ ሲለን የሰማነው ኢሳያስን አይደለም። በእርግጥ እነሱም በሚዲያቸው አድርገው ሲሉት የነበረ ነገር አልነበረም ማለት አይደለም። ግን እያንዳንዱ አውድመናል፣ ሲመኩበት የነበረውን ነገር አውድመናል ያለን ኢሳያስ አይደለም። አርባ ምንጭ ወስዶ እያንዳንዱ የትግራይ ተወላጅ የተባለውን ሰራዊት ያረደው ኢሳያስ አይደለም። የትግራይ ተወላጆች ከመከላከያ ሰራዊት ለማስወጣት ብሎ ጦርነት ያወጀብን ጎረቤት ሀገርም ጠርቶ ያስገባብን ኢሳያስ አይደለም። አባቶቻችን ብለን የምንቆጥራቸው መሪዎቻችን፣ ላይብረሪ የሆኑ መሪዎቻችን ግንባራቸው ብሎ ደፋቸው ያለን ኢሳያስ አይደለም። በእርግጥ ብለዋል በሚዲያቸው አወል ሲል ሰምቼዋለሁ፣ ግን ይቅርታ ጠይቆበታል። የደፏቸውም እነማን እንደሆኑ ይታወቃሉ። እዛው ፎቶ ተነስተዋል። የትግራይ ህዝብ ምስቅልቁሉ እንዲወጣ አሁንም ድረስ 48% መሬታችን ይዞ ያለው ኢሳያስ አይደለም፣ ራሱ ነው፣ አብይ አህመድ ነው። ስለ ወልቃይት ሲያወራ ነበር። ሰሞኑን ጸለምቲ መሬታችን እንዳንይዝ የከለከለን ወጣቶች የገበርንበት መሬታችሁን አትይዙም ብሎ ለመመለስ ድሮን በድሮን ያደረጋት ከተሞቻችን እንትጮ መጥቶ ድሮን የላከብን የደበደበን በድሮን እኮ ኢሳያስ አይደለም። ምን ለማለት ፈልጎ እንደሆነ ግራ ይገባኛል። ግን መልእክቱ አንድ ናት። የትግራይ ህዝብ ሆይ አሁን ከኤርትራ ጋር ሰላም ፈጥረው ጽምደው ብለው ሀገራቸውን ህዝባቸውን ለማዳን እየመጡ ነውና ልበላህ ፈልግ የነበረ እንግዲህ ከመበላት እያዳንሁ ነው። ለዚህ እኔ እቅዴ እንዲሳካ ፕላኔ እንዲሳካ አንተን እንድበላ እና እንዳስበላ እነዚህ ሰዎች ጽምዶ ያሉት ሰዎች ጽምዶ የሚባል ነገር እንዳታሰሙኝ ነው መልእክቱ። ያ ነው። ኤርትራ እንደበደለን እናውቃለን፣ እንደበደለችን እናውቃለን። እንዴት እንደምትክስም እንዴት አድርገን እንደምናነጋግራቸው እናውቃለን።
እየተነጋገርንበትም ነው። ኤሊቱ እየተነጋገረ ነው። ህዝቡ በቅርበት የሚገናኝ ህዝብ እየተገናኘ ነው። ወደ መንግስታት አሻግረን ከዛ በኋላ ሙሉ የኤርትራ ህዝብና የትግራይ ህዝብ ያመነበት ምን እንደሚሆን ነገ እናየዋለን። አሁን በዚህ ሰዓት መሬታችን ይዞ ህዝባችን እያሰቃየ ትላንት ነው እያልኩ ያለሁት። ዛሬ ማክሰኞ ነው። ትላንት ሰኞ 7 ሰዎችን የገደሉት ጸለምቲ ላይ ከወንድሞቻችሁ ተገናኝታችሁ ነበር ብለው 7 ሰዎች ገድለዋል። ሰላማዊያን ሰዎች። ይሄ ነው እየተደረገ ያለው። ይህንን እያደረገ እንደዚህ አይነት ዲስኩርስ ሲናገር ምን ማለት እንደሆነ ይገባናል ለማለት ያክል ነው። እናንተም በደንብ ትረዱታላችሁ። ግን የገረመኝ ስሙ፣ በጣም በርካታ ሰዎች ከውጭ ይመጣሉ። ይቅርታ፣ ይህንን ወደ በኋላ እንሰማዋለን። ይህን ነው ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት። ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያ እቺ ደግሞ የአማራ ወጣት ለማስቆጣት የተደረገች ሴራ ነች። የአማራ ህዝብ ይህንን በደንብ አድርጎ ጠንቅቆ ያውቀዋል። የትግራይ ወጣቶች፣ የትግራይ ሰራዊት አባላት ቤተክርስቲያን ሲገቡ እንኳን ጫማቸው አውጥተው ነው አስቀድሰው የሚወጡ ሰዎች ነው ያየነው። አባ ኤርሚያስ ሰላይ ሆነው ሲያገለግሉ ጭምር ነበሩ አይደለ? አባ ኤርሚያስ ራሳቸው መስክረዋል። የትግራይ ወጣቶች ለቤተክርስቲያን ያላቸው ክብር አይተናል፣ በአይናችን ያየነው ያላየነው መመስከር አንፈልግም ብለው ምስክር እሳቸው ናቸው። ይቅርና ሊገድሉ ይቅርና ሊያፈርሱ ቤተክርስቲያን ሲገቡ እንኳን ጫማቸው አውጥተው ይገቡ ነበር ብለው ምስክር ነበሩ እሳቸው። ትግራይ ፋብሪካ እንዳላፈረሰ፣ ትግራይ እንዳልነበረች እንዳላደረጋት፣ የትግራይ ህዝብ ውድ ዋጋ እንዲከፍል እንዳላደረገው ዛሬ ቲፒኤልኤፍ ሲገባ ወደ አማራ ክልል ሲገባ የአማራ ክልል ፋብሪካዎች አፈረሰ፣ እኛ ስንገባ ግን ምንም አላፈረስን፣ መቀሌ ብቻ ነው የገባ ነው እኛ ይላል። ይሄ በአማራና በትግራይ መካከል ተፈጥሮ ያለው መናበብ። አሁን ፋኖች ዋናው የአብይ አህመድ ዓላማ እንደ ሶስት በሬዎች ለያይቶ ነጣጥሎ ለመብላት እየሄደበት ያለው መንገድ አናሳልፈውም እንዳለው ጀነራል ተፈራ ማሞ፣ ሰሜኖኞችን ለማጥፋት እየመጣ ነው ይሄ ሰው እንዳለው ነጣጥሎ ለማጥፋት እንዲመቸው አማራ ክልል ገብቶ የትግራይ ሰራዊት ጥፋት እንዳጠፋ አስመስሎ መናገር እውነት አሁን ማለት ህሊናው ፈቅዶለት ነው የሚናገረው እንደዛ? እኔ ይገርመኛል። እንደዚህ አይነት የድንቁርና ጫፍ ያላቸው ሰዎች መሪዎች ሆነው ሲመጡ መለስ እንደተነበየው አይመጣም አይባልም። እንደነዚህ አይነት ሰዎች መጥተው ሀገሪቱ የጀመርነውን የልማት እንቅስቃሴ እንዳያቋርጡብን እንዳያፈርሱብን እፈራለሁ አለ። ምን ያስፈራሃል ሲሉት ይኸው ትንቢቱ ደረሰና መጣ። ሰውየው አሁን በአማራና በትግራይ ክልል መካከል ህዝብ ለህዝብም በሰራዊቱ መካከል መናበብ ተፈጥሯል። አማራ የራሱ ትግራይ የራሱ ሉዓላዊ ግዛት አለው። ግዛቶቻቸውን አክብረው ተገናኝተው የጋራ ጠላትን በጋራ ለመደምሰስ የሚመስል መናበብ እያረጉ ስለሆነ ያችን መናበብ ወጣቱ እንዳይቀበላት ማታለል አለበት። ልክ ኤርትራ ጋር እያደረገው እንዳለ ማን ገብቶ ምን እንዳደረገው እኮ የትግራይ ህዝብ እኮ አለ። የቀረው ከሞት የተረፈው በቂ ምስክር ነው። እኛም እንደ ሚዲያ በየቀኑ ስንዘግብ የነበር ነው። በቂ ምስክር ነን። ማን ምን እንዳደረገ እናውቃለን። አልተበደልንም አይደለም። ከአብይ አህመድም ቢሆን ሰላም እኮ ነው ያለው። ፕሪቶሪያ ይፈጸም እኮ ነው ያለው። ፕሪቶሪያ የሚለው ህገ መንግስት ፈጽሙ ነው የሚለው። በህገ መንግስቱ መሰረት ይፈጸም ነው የሚለው። ህገ መንግስቱ ይከበርልን። በህገ መንግስቱ የተሰጠን ግዛታችን
ህገ መንግስቱ የሚያውቀው ግዛታችን ይመለስልን ነው እና ተፈናቃይ ወገኖቻችንም እንድንመለስ ሰርተን እንድንበላ ሰላም እንድናገኝ ሰላማችን ስጡን ያልነው እንደዛ ነው ያለው የትግራይ ህዝብ። ይህንን አላደርግም የሚል ሰው ዛሬ ፓርላማ ላይ ወጥቶ እንደዛ ቢደሰኩር ትግራዊ አይደለም የአማራም ተወላጅ ብቻ አይደለም የተቀረው ኢትዮጵያዊም ይህንን አምኖ የሚቀበለው አይመስለኝም። ከዚች ስብሰባ አይነት እንደነዚህ አይነት ስብሰባዎች ላይ የሚሰበሰቡና ከዛች ጥቅም የሚያገኙ ሰዎች ሊያጨበጭቡ ይችላሉ ሲናገር። አብሶሉት የሆነ ላይ ውሸት ዲስኩር ነው የተናገረው። የትግራይ ህዝብ የትግራይ ሰራዊት ከአማራ ወንድሙና እህቱ ጋር እንዴት እንደሚኖር ያውቃል። አማራና ትግራይ ተናቦ የኖርና ያለ ነው። አሁንም ፖለቲከኞች የፈጠሩት ልዩነት እና አብይ አህመድ የፈጠሩትን ልዩነት ያንን ቀርፈን ተመልሰን ወደ ነበረው የፍቅርና የአብሮነት ታሪክ እንድንመለስ ነው። ወደዛ እንድንመለስ ነው። ያ ፋውንዴሽን ነው መሰረታችን ነው እያልን ያለነው። አሁን ሁለቱም ለማጣላትና ፋኖን ለመበተን ቲፒኤልኤፍ አማራ ክልል ሲገባ ያደረገው አይታችኋል፣ አፍርሷል ይላል። ትግራይ ላይ የፈረሰው ግን እኛ አልነካንም፣ መቀሌ ብቻ ነው የጠበቅነው። ስንጠብቅ የነበረው ሻዕቢያን ሳናስገባ መቀሌን ብቻ ነበረ ስንጠብቅ የነበር ነው ይላል። የተቀረው ትግራይ የወደመችው ግን በኤርትራ ነው። አሁን ጄኖሳይዱ ሲጨፈጭፍ ይላል እኮ ወጣቶችን ሲጨፈጭፍ ይላል። ኤግዛክትሊ ጻድቃን ያለው አብይ ማን ነው? ኦፍ ኮርስ አብይ አህመድም ነው። ጌታቸው ረዳም ያለው ያንን ነው እየደገመልን ያለው። እንዴት አይነት ሰዎች እንደሆኑ ምናልባትም ፈሪሃ እግዚአብሔር የሌላቸው ሰዎች አንድም ቀን ሲገልጽ ነበረ። ሰው ይወለዳል፣ ያድጋል፣ ይሞታል። ተወልደሃል፣ አድገሃል፣ ትሞታለህ፣ ታረጃለህ። ነገ ለሚያልፍ ነገር ዛሬ ይቅርታ ብሎ ከመቀበል ይልቅ የራሱን ወንጀል ወደ ሌላ በማላከክ ማምለጥ የሚችል ይመስለዋል። አይደለም፣ አይቻልም። እናውቀዋለን፣ ጽፈነዋል፣ ተሰንዷልም። ማምለጥ አይቻልም ነው። ስሙት። ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊገባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ምን አይነት የፖለቲካል ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካል ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው። በህገ መንግስት መሰረት ማለት ምን ማለት እንደሆነ ምን ብሎ ሊያስረዳን እንደሚችል አላውቅም። ህገ መንግስቱ የትግራይ ህገ መንግስት በምዕራብ ትግራይ የሚዋሰነው ከሱዳን ጋር ይላል። የአማራ ክልል ህገ መንግስት አማራ ክልል ከኤርትራ ጋር ይዋሰናል አይልም። አሁን በግላጭ በአደባባይ ሚዲያ ላይ አስተዳዳሪ መድበው ወልቃይት ጠገዴ ሰቲት ሁመራ ዞን ብለው ዞን ሙሉ ከትግራይ ቀምቶ ትግራይን ፈጅቶ ጎረቤት ይዞ ከጨፈጨፈ በኋላ አንድ ዞን ሙሉ ስም ቀይራችሁ ግዙት እንደው ጊዜ ተሰጥቷቸዋልም ይል ነበር እኮ ፓርላማ ላይ። ረስቶት ነው እንጂ ሾርት ሜሞሪ ስለሆነ ረሳው እንጂ ፓርላማ ላይ ዲሞግራፊውን እንድቀይሩ ጊዜ ተሰጥቷቸዋል ስሩ ይላቸው ነበር። በግላጭ አደባባይ ላይ ወልቃይት ጠገዴ ሰቲት ሁመራ ዞን ብለው እየጠሩት እየሰማ በህገ መንግስቱ መሰረት ይለናል። ህገ መንግስቱ የአማራ ክልል ህገ መንግስትም ቢሆን አማራ ክልል ከኤርትራ ጋር ይዋሰናል አይልም።
አማራ ክልል ከትግራይ መሬት ቀምቶ ዞን ሙሉ ወስዶ ሌሎችም ከሌሎች ዞኖችም ጭምር ነጸለምቲ 3 ወረዳዎች በራያ አላማጣ አካባቢና እዛ አካባቢ ያሉ እንደው ግማሽ ሊባል ይችላል የደቡብ ትግራይ ለዛም ወስዶ ነበር። አሁን ሁኔታው ሳይመቸው ሲቀር ይውጣ እንጂ ይህንን ሁሉ እየተደረገ ያወቀ ህገ መንግስት ሲለን የት ያለ ህገ መንግስት ነው? በኃይለ ሥላሴ ህሊና ውስጥ ያለው ትግራይን የማጥቃት ትግራይን የመጨፍጨፍ ህሊና፣ በመንግስቱ ህሊና ውስጥ ያለው ትግራይን የመጨፍጨፍ ህሊና፣ የጄኖሳይድ ህሊና በምኒልክ ላይ በነ ደጃች ውቤ በነ ግራኝ አህመድና በነ ዘርዓ ያዕቆብ በነ የሪት ጉዲት ያለው ህሊና ነው? በዛ ውስጥ በነሱ ህሊና ውስጥ ያለው ህገ መንግስት ነው ወይስ የምናቀው ህገ መንግስት ነው? የትኛው ህገ መንግስት ነው ከትግራይ አንዱ ዞን ወስደህ ስጥ የሚልህ? የትኛው ህገ መንግስት ነው ምዕራብ ትግራይ አማራ ክልል ነው የሚልህ? ወልቃይት ጠገዴ ሰቲት ሁመራ ዞን የሚባል አንድ ዞን ኢትዮጵያ ውስጥ አለ ብለህ አምነህ የምትኖር ሰው እንዴት ተብሎ የትግራይ ህዝብ ይቅርና ሌላው ኢትዮጵያዊም አሁን የሚለው አምኖ የሚሄድ ይመስለዋል? ታንኩና ባንኩ እሱ ጋር ስለሆነ ዝም ብሎ ሊሆን ይችላል። ዝም ሲል መፍራት ነው የነበረበት። ደንቆሮ ሆኖ ነው እንጂ አፄ ዮሐንስ አሉ ግብር ጨመሩና ሂዱና ብለው መኳንንቶቻቸው ልከው ሂዱ እስኪ ህዝቡ ምን እያለ እንደሆነ ጠይቋል። ህዝቡ እየተንጫጫ ነው አሏቸው። ተመልሰው መጥተው አሁን ይውጣለት ብለው ጨመሩ። አሁንስ ምን አለ? አሁንም ግማሹ እየተንጫጫ ነው፣ ግማሹ ዝም ብለዋል አሏቸው። አሁንም ይውጣለት ብለው ጨመሩ። አሁንስ ምን አለ? አሁን ሁሉም ዝም ብለዋል ሲሏቸው አሁን ነው መፍራት አሉ። ህዝቡ ዝም ሲል ጫካ ገብቶ መሳሪያ አንስቶ ሲዋጋ ወደ እውነታ መምጣት ሲኖርበት ይቅርታ መጠየቅ ሲኖርበት በቁስል ላይ ሌላ ቁስል እየጨመረ ቁስል እያደማ መሄድ መርጧል። ይሄ ሰው የሚገርም ነው። በጣም ማሳዛኝ ነው። በህገ መንግስት መሰረት ይፈታ ብለው ፈርሟል ይላል። አዎ ህገ መንግስቱ የሚለን የራሳችን ሉዓላዊ ግዛት አለን ትግራይ የምትባል ያችን ግዛት ስጠን ያለው በህገ መንግስቱ መሰረት ሂድ ነው ያለው። ህገ መንግስቱ ተግብር ነው ያለው። ህገ መንግስቱ አልተገብርም። እኔ ያልኳችሁ ታረጋላችሁ ነው። ምናልባትም ሌላ ቃልም ያለው ስላለ እሱን ነው ያለን። ግን ጨርሳት ይችላል። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴሞክራሲ ቀላል መፍትሄ የሚፈልገው ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴሞክራሲ አደገኛ ነገር ነው። አንዳንዴ ልጅ ለእናቷ ምጥ ታስተምራለች ይባላል አይደል? ስለ እድገት ስለመለወጥ ከመፈክር ወጥቶ ስለመለወጥ እንደነዚህ አይነት ደነዞች እንደነ መንግስቱ አይነት ደነዞች በመፈክር የሚያምኑ በገዙት ብረት ከስክስ ጫማ ቦቲ ጫማ ለብሶ መሄድ መራመድ የማይችል ወታደር አምርተው አሰልጥነው ባሰለፉት ልክ የሚጎረሩ የሚፈክሩ ሰዎች ስለ ለውጥ ሀገር ስለመለወጥ ሊያስተምሩ ይዳዳሉ። የድፍረታቸው መጨረሻ ይሄ ነው። በነገራችን ላይ ኢትዮጵያ በዓለም የመጨረሻዋ ድሃ ነበረች ኢህአዴግ ሲረከባት። የትግራይ ትግል የትግራይ ወጣቶች መስዋዕትነት ባመጣው ህገ መንግስት የሰራው ህገ መንግስት ኢትዮጵያ ከድህነት ጉድጓድ አውጥቶ አሁን ምናልባት ስህተትም ሰርተው እንደሆነ እንደነዚህ አይነት ደናቁርት ስላመጡ ነው ሀገሪቱን ስላፈረሷት። እንደነዚህ አይነት ሰዎች አምጥተው ሀገሪቱን እንድትፈርስ ስላደረጉ ወደ መጨረሻ አካባቢ የነበረው ስህተት ነበር ማለት ይችል ይሆናል። ግን ህገ መንግስቱ እንደዛ ስለሚል አይደለም። ፖሊሲው እንደዛ ስለሚል አይደለም። ለማንኛውም መፈክሩ ወደ ራሱ ይዋጠውና
በመፈክር የሚሄዱ አይደሉም። አሁን እያለን ያለው ምዕራብ ትግራይ ከምዕራብ ትግራይ የተፈናቀለው ህዝባችን ይመለስ ማለታችን መፈክር ነው። ከምዕራብ ትግራይ የተፈናቀለውን ህዝባችን ሳይመለስ ምርጫ አይደረግም ማለት መፈክር ነው። ከምዕራብ ትግራይ የተፈናቀለው ህዝባችን መመለስ አለበት በፕሪቶሪያ መሰረት በህገ መንግስቱ መሰረት ማለታችን መፈክር ነው። በትንሽ ነገር እንደዚህ መፈክር ያነሳሳሉ አለ። መቀሌ ላይ ህፃናት በጅብ መበላታቸው ሕጻጽ ላይ እንዳያችሁት ቆዳና አጥንት ተጣብቆ እስኪታይ ድረስ ህዝባችን በዛ መልኩ ማለቁ ትንሽ ነው ለሱ ምንም አይደለም። እየበላ እየጠጣ ችግኝ እየተከለ እዚህም እዛም እየወጣ እንደ ልጆች እየባረቀ ከተጫወተ በቂ ነው ለሱ። እኛ ስለ ህዝባችን ስለምናስብ ነው። አለማወቁ ያ ነው። ተቋም ማፍረስ፣ ከፋፋይ ሐሳቦች፣ ትረስት ማጥፋት የመሳሰሉ የዴሞጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። ምን አለ ወደ ራሱ ቢያደምጠው ይሄ ጉዳይ እኔስ ማን ነኝ እኔን ይወክላል ወይ አሁን እያልኩት ያለሁት ቢል ሀገር እኮ ነው ያፈረሰው። እኔ ተወልጄ እዚህ እድሜ ላይ እስከደረስኩበት ጊዜ ኢትዮጵያ አሁን ባለው ልክ መሳሪያ አንስቶ ኢትዮጵያ ውስጥ መሳሪያ አንስቶ ለነጻነት ታገላለሁ ጭቆና ደርሶብኛል ያለ ህዝብ ያለ የወታደር ብዛት አይቻላልም። ኢትዮጵያ ካላት ወታደር በላይ ኢትዮጵያ ካላት መሳሪያ በላይ እንደ ሀገር ካላቸው መሳሪያ በላይ መሳሪያ የያዘ ታጣቂ ነው በየቦታው ያለው። ኦሮሞም የራሱ አላት። በደርግ ዘመን ኦነግ ነበረ። በደርግ ጊዜ የነበረው ኦነግ የአሁኑ ኦላ አይደርስም። ቤንሻንጉል አልነበረውም። ቢኖረውም ትንሽ ናቸው እዚህም እዛም። እነ ጋምቤላ የሌለው ክልል አለ እንዴ? ትግራይ ደግሞ ያኔም እንደዚሁ ናት፣ ግን እንደ አሁን አይደለም። ያኔም እንደዚሁ ናት ስላችሁ ስትጨቆን ነበር፣ ጄኖሳይድ ሲደርስባት ነበር፣ ግን እንዳሁን አይደለም። አሁን ሙሉ ጦርነት ማድረግ የሚችል ሰራዊት አላት፣ መከላከል የሚችል ሰራዊት አላት። ጦርነት ትፈልጋለች እያልኩኝ አይደለም። ሰላም ፈላጊ ክልል ካለ፣ ሰላም ፈላጊ ህዝብ ካለ ከትግራይ ህዝብ በላይ ሊሆን አይችልም። ሰላም ይፈልጋል ሁሉም ህዝብ። ትግራይ ግን ጦርነትም ስለምታቅ የጦርነት ዳሜጅ ስለምታቅ ከትግራይ በላይ ሊሆን አይችልም። ምን እያለ እንደሆነ ሰውየው እንዲገባችሁ ግን አሁን በሁለቱም በኩል ያለው በአማራና በኤርትራ በኩል ያለው አይታችኋል። ከኤርትራ ጋር ሊያጣላን ጽምዶ ሊያፈርስ ሲፈልግ ነገ እኮ ጽምዶ አድርጋችሁ ነበር ብሎ ቀደም ሲቆጥራቸው እንደነበረ ወጣቶች ትግራይ ጦርነት ላይ የተሳተፉ ወጣቶች እዚሁ የኮሪደር ልማት እየሰሩ ነው፣ በእያንዳንዱ ክልል ሄደው እየሰሩ ነው ይላል። እንዴት አወቃቸው? እየተከታተሏቸው ነው ማለት ነው። በቁጥር ደረጃ ይታወቃሉ ይላል። እየተከታተሏቸው ነው ማለት ነው። አሁን ጽምዶ ብላችሁ ነበረ፣ ከኤርትራ ጋር እንደዚህ ብላችሁ ነበረ። የሀገር ክህደት ብሎ በሀገር ክህደት ሊከሰስ ማለት ነው። ጽምዶ ለማፍረስ ኤርትራን የፈጸመው ከኋላ ኋላ እየተከተልን እኛ እያሸነፍ ነው ሄድን አሸንፈን ነው ፕሪቶሪያ የደረስነውም ይላል። እግዚአብሔር ያሳያችሁ። የትግራይ ሰራዊት የኢትዮጵያ ሰራዊት ብቻው ቢገጥመው ኖሮ ከ3 ሳምንት አያልፍም ነበር። እርግጠኝነት ነው የምናገረው፣ በኮንፊደንስ መሪዎቻችን ይላሉ። እነማን አስገብቶ ምን እንዳደረገን እናውቃለን። ለየብቻ ቢሆን ኖሮ የመቱን የጨፈጨፉን ያውቃሉ። ለማንኛውም ግን ከአማራ ህዝብ ጋር ለማጣላት የትግራይ ሰራዊት እዛ ገብቶ ያደረገው ይላል። ያላደረገው ደግሞ የሚገርመው የትግራይ ሰራዊት ሐኪሞች ያዋሉድ ነበር። በየህክምና ጣቢያው ሐኪሞች በረው ጠፍተው እንዲህ እንዳያረጓችሁ ተብለው ተታለው ወጥተው የትግራይ ሰራዊት ሐኪሞች
ሚድዋይፈር የሆኑ ያዋልዱ ነበር። ህክምና ያክሙ ነበር። እዛ ገብተው ህክምና ውስጥ ገብተው ህዝቡን ያክሙ ነበር ነው የምላችሁ። እርዳታ ያከፋፍሉ ነበር። ትርክቱ ፈጥረው ግን ምን ይሉ እንደነበር እንሰማ ነበር። ትክክል ነው።